አሰላሙ አለይኩም ወራህመቱላህ እንደምን ዋላችሁ እንደምን አረፈዳችሁ። ሰሞኑን አንድ በተደጋጋሚ የምሰማው ትችት አለና እረ ተበጣበጥን፣ ሰው በጣም ተቧድኖ እየተበጣበጠ ነው ያለው። ሰላም አጥተናል። ውይይቱ ምንም እንኳን ጥሩ ቢሆንም ያልታሰበ ውጤት እያመጣ ስለሆነ ሊቆም ይገባል። ሁላችሁም እረፉ። ሙስሊሙ ተቧድኖ በዚህ መልኩ መበሻሸቅ፣ መበታተን የለበትም። ስለዚህ እየተቃወመ ያለውም አካል ውይይቱም እያደረገ ያለውም አካል ይቁምና በቃ ወደ ነበርንበት እንመለስ። ይሄ ውይይት ያመጣብን ፈተና ፊትና ይዞብን ስለመጣ ይብቃ ይሄ ነገር ብለው ብዙ ሀሳብ የሚሰጡ ሰዎች አሉ። ሁሉንም ትችት በየፈርጁ እየለየን እስቲ ይሄ ነገር ተጨባጭ ነው ወይ የሚለውን ኢንሻአላህ አብረን የምናይ ይሆናል። ኢንሻአላህ አላረዝምባችሁም፣ ባጭሩ ለመቋጨት እሞክራለሁ። ተቺዎቹ አይነታቸውን በማስቀመጥ እንጀምር። መጀመሪያ ሁሉም ተቺዎች አንድ አይነት እንዳልሆኑ ማስታወቅ ያስፈልጋል። በዋነኝነት ይህንን ትችት እየሰጡ ያሉት አካላትን በሁለት ከፍዬ አያቸዋለሁ። የመጀመሪያው በአንድ በኩል ትክክለኛ ኮንሰርን ያላቸው ተቺዎች አሉ። በትክክል ጉዳዩ ያሳሰባቸው፣ የሙስሊሙ መቧደን መበሻሸቅ የሚያሳስባቸው፣ ውይይቱ ያልተጠበቀ ውጤት ፈጥሯል ብለው የሚያምኑ እና ይሄ ነገር ኧረ ወዴት እየሄደ ነው የሚል ስጋት የያዛቸው ሰዎች አሉ። እነዚህ ትችታቸው በኸይር የሚወሰድላቸው ናቸው። ይደውላሉ፣ ያማክራሉ። ይሄ ነገር ፕሊስ አስብበት የሚሉትም አለ። ያው በቁጥራቸው ጥቂት ቢሆኑም ግን እንዲህ አይነት ኮንሰርን ያላቸው ሰዎች አሉ። በኮሜንትም አንዳንድ ቦታዎችም ላይ አለው። ደውለውም የሚያማክሩኝ አሉ። ከሞላ ጎደል ባንስማማ እንኳን እንግባባለን። ምን ሀሳብ እንዳለ በተወሰነ መልኩ የመግባባት ነገር አለ። ስለዚህ እኛውን ኮንሰርን እረዳለሁ። ከጥሩ ከበጎ አመለካከት የሚያነሱ እንደሆነ እረዳለሁኝ። ሁለተኛው አይነት ግን በሁለት ማንኪያ የሚበሉ አራዳ ተቺዎች አሉ። እነዚህኞቹ በትክክል ጉዳዩ ስላሳሰባቸው አይደለም። እነዚህ ምናልባት ከመዝሃባዊ ጥቅም አንጻር ብቻ ነው ጉዳዩን የሚመለከቱት ማለት ነው። በአንድ በኩል አምባገነን አቋማቸውን በሌላው ላይ ይጭናሉ። እንዲህ አይነት ትችት የሚያቀርቡ ሰዎች ገብታችሁ ገጻቸውን ስታዩ በአንድ አቋም የተያዘ ነው ማለት እነሱ የሚፈልጉትን አቋም በገጻቸው በምናቸው በደንብ ፕሮሞት ያደርጋሉ። ስለዚህ ኺላፉ መኖሩ አይደለም ችግራቸው፣ የነሱን አቋም ይሸረሸራል ወይም ደግሞ ተቀባይነት እናጣለን የሚል ስጋት የያዛቸው ናቸው። የሌሎችን አቋም ሹብሃ ብለው ነው የሚያምኑት። ስለዚህ እኛ የምናደርገውን ውይይት የሚያዩት እንደምንድን ነው? በሰዎች ላይ የእምነት ጥርጣሬ እንዲፈጠር ማድረግ ብለው ነው የሚያስቡት። ምክንያቱም የራሳቸው አቋም ብቻ ትክክል ነው፣ የሌሎች ሰዎች በሙሉ ደግሞ የተሳሳተ ብዥታ ነው ብለው ያምናሉ። ስለዚህ የሌሎችን አቋም ሹብሃ ነው የሚሉት እና ለእነዚህ ሰዎች ውይይቱ ምንድን ነው? ሹብሃ መንዛት ሆኖ ይታያቸዋል። የሀሳብ ልውውጥ ሳይሆን ማለት ነው። ለዛም ውይይቱን በተለያየ መልኩ ለማስቆም ይሳደባሉ፣ ያስፈራራሉ፣ ይቆጣሉ፣ አንዳንድ ጊዜ ይለምናሉ። የተለያየ አይነት ሪያክሽን አላቸው። ከዚያ በጎን ደግሞ ይመጡና ይህ ነገር አሳሳቢ ላይ ደርሷል፣ ኧረ ቢቀር ይሻላል ይላሉ። በኢንቦክስ በገጾቻቸው ይላጡብኛል፣ ይሳደባሉ፣ ያበሽቃሉ፣ ይተርባሉ። ከዛ ደግሞ በኢንቦክስ መጥተው በጣም በጨዋ ደንብ ያወሩኛል፣ ልክ ማላውቃቸው ይመስል ማለት ነው። ችግር የለም፣ በዛም ቢሆን አክብሬ ምላሽ እሰጣቸዋለሁ። በኮሜንትና በፖስቶቻቸው ሲሳለቁ እያየሁኝ ችግር የለም፣ ሲመጡ በስርዓቱ ለማናገር እሞክራለሁ። እነዚህ አጉል አራድነት ነው። በቃ በሆነ መልኩ መዝሃቤ ተነክቶብኛል ብለው ስለሚያስቡ የሚመጡ ናቸው። እነዚህ የሙስሊሙ አንድነት ያሳሰባቸው አይደሉም። የእነሱ ሀሳብ የኔን አቋም ተቀባይነት የሚነፍግ ነው ውይይቱ ብለው ስለሚያስቡ ነው። ወይ ደግሞ መጥተው ውይይቱ ላይ ሀሳባቸውን ማቅረብ አይፈልጉም። በሁለት ዳይለማ ማመንታት መካከል የተጠመዱ መሆናቸውን ማየት ይቻላል። አሁን ደግሞ ወደ ትችቱ ይዘት እንምጣ። እስካሁን የተቺዎቹን ማንነት ነበር ለማየት የሞከርኩት። 4 ነጥቦችን እዚህ ላይ አነሳለሁ ይመስለኛል። እንደውም 5 አካባቢ 4 ብለን እንያዛቸው። 4 ነጥቦችን እዚህ ውስጥ እናንሳ። የመጀመሪያው ትችታቸው ምንድን ነው? ተጨባጩን የዘነጋ ትችት ማለት ይሄ ትችታቸው ይቁም የሚለው ትችታቸው ችግሩ ምንድን ነው? ተጨባጩን የዘነጋ መሆኑ ነው። ምን ማለት ነው ይሄ? መበሻሸቁ፣ መሰዳደቡ፣ አንዱ ሌላውን ጠማማ ማለቱ፣ አንዱ ሌላው ላይ መላጡ፣ መሳሳቁ፣ መተራረቡ፣ እኒህ ሁላ ነገሮች
እስካሁንም እንዳሉ ይረሳሉ። ማለት በዙሪያችን ሁልጊዜ የምናያቸው ነገሮች ናቸው፣ አዲስ ነገር አይደሉም። ግን እነሱ ልክ አሁን በውይይቱ የመጣ እንደሆነ አድርገው ነው የሚያስቡት። ለውጡ አሁን በውይይቱ ዙሪያ መሆኑ ነው። ድሮ በተለያየ በተበታተነ ቦታ ይሆን ነበር። አሁን ግን ውይይቱ ባለባቸው ቦታዎች ላይ እንዲህ አይነት ነገሮች ሲከሰቱ ይታያል። ለውጡ በተለያየ ግንባር የነበረው ሀሳብ ወደ አንድ ግንባር መደባለቁ ነው። ልክ አዲስ ሀሳብ ይዘን የመጣን ይመስል ለምንድን ነው እንዲህ አይነት ሀሳብ ይዛችሁ የመጣችሁት ይላሉ። ነው አልመጣም እኮ ወደ ውይይት ነው የመጡት እንጂ ኦልሬዲ እነዚሁ አቋሞች እንደውም ከኃይለኛ ጽንፍ ጋር ያለምንም መከባበር በቋሚነት ይሰበካሉ በዲጂታል ሚዲያው ላይ ማለት ነው። በዛም ሰዎች ኦልሬዲ ተከፋፍለው በጣም አስቸጋሪ ኮርነር ውስጥ ገብተዋል። ይሄንን ተጨባጭ የረሱት ይመስል ልክ አሁን ውይይቱ ሲመጣ የተፈጠረ መስሏቸው ይደነግጣሉ፣ ወይም ደግሞ እንደደነገጡ ያስመስላሉ አንዳንዶቹ ማለት ነው። ለውጡ በተለያየ ግንባር የነበረው ወደ አንድ ግንባር መደባለቁ ነው ስንል ተፈጥሯዊ ሂደት መሆኑንም ማስታወስ አለብን። ምን ማለት ነው? የተኳረፉ ሀሳቦችን ወደ አንድ መንደር ስታመጣ፣ ወደ አንድ ፕላትፎርም ስታመጣ ሁለቱም አካላት ወይም ሶስቱም አራቱም አካላት የተለያየ አቋም ይዘው ነው የሚመጡት። የሚለያቸው ደግሞ ነገር ምንድን ነው? ከኤኮ ቻምበራቸው ተለይተው ነው የሚመጡት። ኢኮ ቻምበር ማለት አንድ ሰው ሁልጊዜ ጭብጨባ ብቻ የሚሰማበት ፕላትፎርም ማለት ነው። በሱ ደጋፊዎች ብቻ የተሞላ ከባቢ ማለት ነው። እና ከዛ ከኤኮ ቻምበር ውስጥ ይወጡና ወደ ሌሎች ሰዎች ይመጣሉ። ኤኮ ቻምበራቸውን ጥለው ሀሳቦቻቸውን ሊያፋጩ ይመጣሉ። ይሄ አዲስ ኢንቫይሮንመንት ስለሆነ ይደናገጣሉ። እንዴት ትሪት ማድረግ እንዳለባቸው አያውቁም። በዚህ መካከል ብሽሽቁ ምኑ ነገሮች ይወጣሉ ማለት ነው። ከኤኮ ቻምበራቸው ስለሚወጡ ግርግር መፈጠሩ አይቀርም። ይህ ግርግር ታልፎ ነው ወደ ኖርማል ዳያሎግ የሚመጣው። አሁን ነገሮች በጊዜ ሂደት የሚሰክኑት ምን ሲሆን ነው? ይሄ ነገር ታልፎ ሲመጣ ነው። እንግዲህ የዘርፉ ምሁራን በሶስት ስቴጆች ያስቀምጧቸዋል። እንዲህ አይነት ዳያሎጎች ሲጀመሩ የሚፈጠሩትን ነገሮች ስቴጅ ዋንን ስቶርሚንግ ይሉታል፣ ስቴጅ ቱን ኖርሚንግ ይሉታል፣ ስቴጅ ስሪን ደግሞ ፐርፎርሚንግ ይሉታል። ስቶርሚንግ ማለት ማዕበሉ፣ ግርግሩ፣ በቃ ፍጭቱ በጣም ግርግር የሚበዛበት ወቅት ነው። ዳያሎግ ሲጀመር አካባቢ የሚሰፍነው የቀውስ መሰል አየር ማለት ነው። ይሄ ስቴጅ ዋን ነው። ስቴጅ ቱ ደግሞ ምንድን ነው የሚመጣው? ኖርሚንግ ነው። ኖርሚንግ ማለት ነገሮች ወደ ኖርማል እየመጡ እየተስተካከሉ እየተለመዱ የሚመጡበትና አዳዲስ ሀሳቦችን መስማት ምንድን ነው የሚያስቀስፍ የማይሆንበት አየር መስፈን ይጀምራል። ሶስተኛው ደግሞ ፐርፎርሚንግ ነው። ፐርፎርሚንግ ደግሞ ቲምወርክ ሲጀመር፣ መረዳዳት ሲጀመር፣ መግባባት ሲጀመር በሁለቱ አካላት መካከል በሆነ መልኩ መናበብና መረዳዳት ሲፈጠር ይሄ ደግሞ ፐርፎርሚንግ ወይም እንደ በጋራ መንቀሳቀስ የሚጀምሩበት ወቅት እንደሆነ ይናገራሉ። ጆን ፖል ሌደራች በፒስ ቢልዲንግ ዘርፍ ላይ በጣም ታዋቂ ስኮላር ነው፣ ምሁር ነው። ምን ይላል መሰላችሁ? ኮንፍሊክት ኢዝ ዘ ኤፒሴንተር ኦፍ ቼንጅ። ይሄ ፍጭት፣ ግጭት የምንለው ነገር የለውጥ ዋና መሰረት ነው ወይም የለውጥ ዋና አስኳሉ ነው ይላል። the chaos we fear often contains the seeds of new relationship። ብዙ ጊዜ የምንፈራው እንዲህ አይነቶችን የሚፈጠሩትን መፋጨቶች፣ ሰበቃዎች ብንፈራም ግን የአዲስ ግንኙነት የአዲስ መስተጋብር ዘር የሚጀመርበት መራቢያ ነው ይላል። ስለዚህ በጥቅሉ የሆነ ወቅት አዲስ ነገር ሲፈጠር ሰዎች መፋጨታቸው፣ አጓጉል ሰበቃዎች መፈጠራቸው የተለመደ መሆኑን መርሳት አይገባም ነው። ተግዳሮት የማይገጥመው ትግል ወይም ለውጥ የለም። ተግዳሮቱ ግን ይፈታል እንጂ ኮረኮንች አጋጠመኝ ብለህ መኪና መንዳት አትቆምም። ምናልባት ፊክስ ማድረግ ካለብህ ሰስፔንሽኑን ፊክስ ማድረግ ነው፣ ወይ ሌላ ጎማ የምትቀይርም ከሆነ ጎማ ትቀይራለህ እንጂ ኮረኮንች ነው ብለህ መኪና መንዳትህን አታቆምም። ስለዚህ ዳያሎጋችንን፣ ውይይታችንን የሆኑ ብሽሽቆች ምኖች ስለመጡ ተብሎ አይተውም። ምክንያቱም ያንኛው አስል ነው፣ መሰራት ያለበት ስራ ነው። ችግሮች ናቸው እንዲወገዱ የሚደረጉት። ስለዚህ እነዚህ ሰዎች በትክክል ይሄ ጉዳይ ካሳሰባቸው ብሽሽቅ እንዳይኖር ሰዎችን መምከር፣ ወደ አእምሯቸው እንዲመለሱ፣ ወደ ብስለት እንዲመለሱ ሰዎችን መጣራት ነው ያለባቸው። ችግሩን በመፍታት ፈንታ መፍትሄው አፕላይ ሲደረግ የመጣውን ችግር በማየት ብቻ መፍትሄው ራሱ ይቅር ይላሉ። ልክ መድኃኒት ህመም ይኖርብሃል። ያንን ህመም ለመዳን መድኃኒት ትውጣለህ።
ምናልባት ያ መድኃኒት ትንሽ ጨጓራ ይነካ ይሆናል፣ ወይ የሆነ ትኩሳት ይኖረው ይሆናል፣ ሳይድ ኢፌክት ይኖረው ይሆናል። ሳይድ ኢፌክቱን አይተህ ግን መድኃኒቱን አትተውም። በቃ መድኃኒቱን መረር አድርገህ ዳማከሴም ከሆነ መረር ቢልህም እንደምንም ተጣጥረህ እንትን ማድረግ ነው እንጂ ሙሉ በሙሉ አይንካኝ ማለት ፌር አይደለም ነው። ይሄ እንግዲህ በአንደኛ ነጥብነት እንያዘው። ሁለተኛው ነጥብ ደግሞ ይሄ ትችታቸው ትክክል አለመሆኑን የምናይበት አርቲፊሻል ቀውስ መኖሩን የዘነጋ ትችት ነው። ምን ማለት ነው አርቲፊሻል ቀውስ ማለት? የፈትዋ ወይም የመዝሃብ አምባገነንነት ፕሮጀክቱ መብታችንን ይነጥቀናል ብለው የሚያስቡ ሰዎች አሉ። ይኸው ታያቸዋላችሁ፣ ውይይቱን ለማደናቀፍ በጣም ሲጣጣሩ ማለት ነው። ስም ባልጠራ ታውቋቸዋላችሁ። በጣም ጽንፍ የረገጡ እና ሙሉ በሙሉ በቃ ልክ እንደ ትልቅ በላና ፊትና አድርገው የሚያዩ ሰዎች አሉ። ሙስሊሞችን እያወገዙ መኖር ተገቢ ነው ብለው ያምናሉ። ሙስሊም ወንድሞችህን ሙብተድዕ እያልክ ሙሽሪክ እያልክ ቀብር አምላክ እያልክ እየሰደብክ ወይም ደግሞ በሌላ መልኩም ቢሆን ነቢዩን ይጠላሉ እያልክ በተለያዩ መልኩ እየተሰዳደቡ መኖሩን ይህንን ውጥረቱን ተላምደውት እንደ ኖርማል ነገር የቆጠሩት ናቸው። አብሶሉቲስት ናቸው። ከራሳቸው ውጭ ማንም ትክክል ነው ብለው አያስቡም። ሁልጊዜም እኔ ትክክል ነኝ፣ እኔ ያለሁበት አቋም በቃ የትክክለኛው እስልምና ቨርዥን እሱ ነው፣ እኔ ያለሁበት አቋም ነው የሰለፎች አቋም፣ እኔ ያለሁበት አቋም ከዚህ ውጭ ያለው በሙሉ ጠማማ ነው፣ ሙብተዲዕ ነው፣ ስሜቱን የሚከተል ነው፣ እኔ የሱና ጠበቃ ነኝ፣ ሌሎች ሰዎች የሱና ጠላት ናቸው ብለው ሙስሊም ወንድሞቻቸውን በዚህ መልኩ የሚፈርጁ እያወገዙ መኖር ተገቢ ነው ብለው የሚያምኑና አብሶሉቲስት የሆኑ ይህንንም በተለያየ መልኩ ለማስፈጸም ኢንፎርስ ለማድረግ የሚሞክሩ አካላት አሉ። እነዚህ የሌላውን መድረክ ማግኘት አምርረው ይቃወማሉ። ሌላው ሙስሊም ለምን አቋሙን ያስረዳል፣ ለምን እሱም ደሊል እንዳለው፣ ለምን እሱም ቁርአን ሐዲስ እንደሚያውቅ፣ ለምን እሱም የዑለማ ድጋፍ እንዳለው ለምን ይታወቃል? በቃ የኛ አቋም ብቻ ዲፎልት ተደርጎ ይኑር፣ ሌላው ሰው አይታወቅለት የሚል አመለካከት ያላቸው ናቸው። ስለዚህ ውይይቱን በየትም በፋራም ባራዳም ብለው ማስቆም ይፈልጋሉ። አሁን እነሱ የሚያነሱት ነው ይህን አወዛጋቢ ነገር ለሰው መነገር የለበትም ነው። እንዲህ ስትነግሩት ኖራችሁ የለ እንዴ? ቢላሂ አለይኩም ስትነግሩት ኖራችኋል። ለዛውም በጣም ጠባብ በሆነ አስተሳሰብ እንዲህ አይነት አመለካከት ከአንተ ውጭ ያለው በሙሉ የሱና ጠላት ነው የሚል ሰበካ ተሰጥቶታል። ሲበተን ኖሯል። ይሄ የተበተነን ችግር እንዳይታረም ለምን ትከላከላላችሁ? ይሄ ፌር ያልሆነ ነገር ነው። መስልሐን መከልከል ነው። ነገሮች እንዳይስተካከሉ ለማስቆም መሞከር በምንም መልኩ ፌር አይደለም። እነዚህ ሰዎች በውይይቱም በየትም ብለው ለማስቆም ይፈልጋሉ። አንዳንዴ በማስፈራራት አሁን እኔንማ ያላደረጉኝ ነገር የለም እኮ ሱብሃንአላህ፣ ያልከተቱኝ ቦታ የለም። ደስ ሲላቸው አያቴ ድረስ ሄደው ይሳደባሉ። ደስ ሲላቸው ለገንዘብ ነው እንደዚህ ለዩቱብ ሽቀላ ብሎ ነው ይላሉ። ልክ በእንዲህ አይነት ባህሪ የሚያውቁኝ ይመስል ማለት ነው። ልክ ዛሬ ገና የተዋወቁኝ ሰው ይመስል ማለት ነው። ልክ ለረጅም ዘመን በሙስሊሙ ማህበረሰብ ውስጥ ትግል ውስጥ እንደማልታወቅ ሰው አድርገው እሱ ፍላጎቱ እንደዚህ ነው፣ እሱ እንደዚህ ጥላቻ ነው፣ እሱ እንደዚህ ነው ያለበት፣ እሱ አሁን ዛሬ ራሱ ላይ አንዱ ሲጽፍ አየሁት። እሱ እኮ አባኮራ ነው ሰፈሩ አለ፣ ሰው ያስደበድባል ምናምን እና ወላሂ ምንድን ነው የሚጽፍ? እኔ አባኮራም አይደለም እውነቱን ለመናገር ሰፈሬ ማለት ነው። ግን ሰዎቹ ይህን የሚሉት ደግሞ በጣም ሙተደይን ምናምን የምትላቸው ሰዎች ናቸው። ማለት ቦታን ይቀጥፉብሃል። በቃ ምንም አድርገህ የማታውቀውን ነገር አድርጓል እያሉ ማንኛውንም ማኪያቬሊያዊ ድርጊት በማድረግ ለማስቆም ይሞክራሉ። ህግ ጠብቀው መጫወት አይፈልጉም። በቃ የሀሳብ ውድድር ነው። ገበያው ላይ ሀሳቤን አቅርቤ እኔም ተቀባይነት አገኛለሁ የሚል ፍላጎት የላቸውም። ከዛ ይልቅ በኃይል ሰዎችን ማስገበር ነው የሚፈልጉት። ኩሬውን መበጥበጥ ነው ስትራቴጂያቸው። እንበጥብጠውና በቃ ሰፈሩ ሲረበሽ በቃ ሌላው ሰው ኧረ በቃ እናንተ ሁለታችሁ ምረፉ ይባላል። በቃ አንተም ተው አንቺም ተው፣ እንዲህ አይነት መፍትሄ ይመጣልናል ብለው ርብሽ ያደርጉታል ሶሻል ሚዲያውን። ምንም እኮ የተከሰተ የለም። እኛ ከመወያየት ውጭ ምን አደረግን? በጨዋ ደንብ እንወያያለን። አክብረን የመጡትን ሰዎች ሀሳባቸውን ተቀብለን በዛ መልኩ ቆንጆ ውይይት አድርገን እንለያያለን። በበነጋታው ዩቱብ ላይ አፕሎድ ይደረጋል። ሌላ ምንም ያደረግነው የለም። ሰዎችን አልደበደብን፣ አልመታን፣ አልሰደብን፣ አላማን። ውይይቶቻችን ላይ የሰዎች ስም አይነሱ። የዑለማ ቀውል ነው የሚነሳው፣ ቁርአን ነው የሚነሳው፣ ሐዲስ ነው የሚነሳው፣ ተፍሲር ነው የሚነሳው። እኒህ ሰዎች ግን ተረብሸዋል።
ለምን? ሀሳቦች ኢንተርቴን ስለተደረጉ ብቻ። ስለዚህ ሰው ኧረ በቃ ይሄ ነገር ይቁም፣ ኧረ በቃ ሁላችሁም ተው፣ አንተም ተው እንዲላቸው ሰፈሩን ብጥብጥ ማድረግን ስትራቴጂ አድርገው ይዛሉ። ለዛ ነው ይሄ ወቀሳ ሆን ብለው ኮንሰንትን ለማምረት መስማማትን ለመፍጠር ወይም ደግሞ ሰው በቃ ይሄ ነገር ይቅር እንዲል ለማድረግ ሰፈር የሚበጠብጡት። ልክ ድሮ ማለት ነው ሙስሊሞች ሂጃብ ምናምን መልበስ ተከልክለው መስጂድ ላይ ወይ ደግሞ እንትን መስጂድ ላይ አትሰግዱም፣ ትምህርት ቤት አትሰግዱም ሲባል የሆኑ በቃ ሙስሊም ጠላ አካላት ይሄዱና ለሙስሊሞቹ ከተፈቀደ እኛም እንፈልጋለን ብለው ይመጣሉ። ለምን? ከዛ ይረበሻሉ ሁኔታው፣ በቃ ሁለታችሁም ይቅርባችሁ እንዲባል ማለት ነው። እንዲህ አይነት የማይሆን ስትራቴጂ በቃ ሰፈር ሰው ሰላም ስትነሳው በቃ ተበጠበጠ፣ በቃ አንተም ረፍ። እንደዚህ አይነት ነገር ወላሂ አላህ የሚወደው አይደለም። ይህንን ለማድረግ የሐሰት ፕሮፓጋንዳ ላይ ተጠምደዋል። ውይይት እየጠሉ እያወቅናቸው ውይይት ወዳድ ለመምሰል ይጥራሉ። በቀን 6-7 ፖስተር እየለዋወጡ ኑ እንዲህ ካልሆነ የዑለማ ጠላት ሆነው ሳለ ዑለማ አክባሪ ለመምሰል ይሞክራሉ። ሌሎች ሰዎችን በዚህ ጉዳይ ይወቅሳሉ። አንገብጋቢ ጉዳይ አለብን ይሉሃል። ስንት ብዙ ጉዳይ ያለብን እንዴት በዚህ ጉዳይ እባክተው ይልሃል። ከዛ ገጻቸው ላይ ሄደህ ስትገባ አንገብጋቢ ያሉትን ጉዳይ አንድም ሼር አላደረጉም። አንገብጋቢ ከሆነ ለምን ሼር ያላደረግከው? ለምሳሌ ይመጡና ኖ በግዕዝ ምናምን ይሉኛል። ኦፍኮርስ በግዕዝ በትክክል ማሳስቧቸው እንደዛ የሚሉኝ ሰዎች አሉ። እኔ እነሱን አይደለም ምለው፣ በመዝሃባዊ አቋማቸውም በዚህኛው አስመስለው አጉል አራድነት የሚጫወቱ አሉ። ይመጣና ግዕዝ እንደዚህ አሁን ጠዋት ወላሂ አንዱ እንደዛ አለኝ። ግዕዝ እንደዚህ ሆኖ ገባሁና ገጹ ላይ ሳየው አንድም ስለ ግዕዝ ሼር ያደረገው ነገር የለም። ከዛ ይልቅ ስለ ኺላፍ አጀንዳዎች ምናምን ነው ሼር የሚያደርገው። ከዛ ግን መጥቶ በግዕዝ ያሳብባል። እኔ በግዕዝ ላይ የሰራኋቸውን 2 ቪዲዮዎች እንኳን ሼር አላደረግም። ማለት እንትን አይደለም፣ ዝም ብሎ እንደ ፉገራ አድርገው ይጠቀሙበታል። በትክክልም የሚጠቀመውን የሚወቅሰውን ደግሞ እንትን አለ። በነገራችን ላይ በጉዳዩም ላይ የተለያዩ ነገሮችን ማዘጋጀቴን ቀጥያለሁ። ኢንሻአላህ አሳውቃችኋለሁ። አላኩል ያህል በተለያዩ መንገዶች እንዲህ አይነት ፕሮፓጋንዳዎችን ለመስራት ይሞክራሉ። ግን እኔ የማስተላለፈው መልእክት ምንድን ነው? ሙስሊሙ ተቧድኖ እየተጨቃጨቀ ነው፣ በቃ ይቅርባችሁ፣ ሁለታችሁም አቁሙት ለሚለን ሰው እኔ የምመክረው ያጠፋንም ያላጠፋንም እኩል ይወቀሳል ወይ ነው። ይሄ አድል ነው ወይ? ቁርአን ይህንን ያስተምራል ወይ? ቁርአን ምን ይላል? ፈኢን በገት ኢሕዳሁማ ዐለል ኡኽራ ፈቃቲሉ ለቲ ተብጊ ሐታ ተፊአ ኢላ አምሪላህ ነው የሚለው። ሙስሊሞች እርስ በርስ ቢጣሉና አንደኛው በሌላው ላይ ድንበር ቢያልፍ ያንን ድንበር ያለፈውን አካል ታገሉት ነው የሚለው። መቼ? እስኪመለስና ወደ ፍትህ እስኪመጣ ድረስ። ፍትሃችሁ የት አለ? ጨዋ ውይይት እያደረገና ውይይት አይደረግም ብሎ ሰፈር እያመሰ ያለውን ሰው እኩል ትወቅሳላችሁ። ይሄ አላህ ይወደዋል? ይሄ ነው ወይ ፍትህ? ይሄ ፍትህ አይደለም። ታውቁታላችሁ፣ ፍትህ አይደለም። ይሄ ዝም ብሎ እንዲሁ ጸጥታ የመፈለግ ብቻ ነው። ሰላም የመፈለግ ሳይሆን ጸጥታ የመፈለግ ዙልም ላይ የጸና ስታተስኮ እንዲቀጥል ብቻ የመፈለግ ብቻ ጸጥ ይበል ቦታው። እንዴ ያ አኺ ለምንድነው የምንወቀሰው? እኛ ምን አጠፋን? ምንድን ነው ስህተታችን? መወያየታችን በሩቁ ተራርቆ ይጠቃቃ የነበረው ሙስሊም ቁጭ ብሎ በመዝሃብ ጉዳይ ላይ በጨዋ ደንብ እንዲያወራ ማድረግ፣ ይህንንም በስኬት ለ2 ወር ያክል ያለምንም ብጥብጥ፣ ያለምንም ጸብ፣ ያለምንም መሰዳደብ ማስኬድ ይሄ ሊያሸልም የሚገባ ተግባር ነው ወይስ ሊያስወቅስና በቃ ሰፈር አትረብሹ የሚያስብል ነው? ሰፈር አትረብሹ የሚል ሰው ሰፈር እየረበሸውን አካል ነው እንትን ማድረግ ያለበት፣ እንዲያርፍ ማድረግ ያለበት፣ መምከር ያለበት። ከዛ አንጻር ሁሉንም እኩል አድርጎ በቃ አንተምተው ይሄ አድል አይደለም። እስልምና ይሄንን አያስተምርም። 2 ሙስሊሞች ቡድኖች ቢጣሉ ፍትህ ያጎደለውን እጁን ያዙት ነው የሚለው እስልምና። እንግዲህ ቁርአኑ የሚያስተምረው ያንን ከመሆኑ አንጻር ሰፈር እያመሱ ያሉትን ውይይቱን እየተቃረኑ ያሉትን አካላት ምከሩ። እነሱ ናቸው መመከር ያለባቸው። ህገወጥ አካሄድ እየሄዱ ያሉት እነሱ ናቸው። እኛ ምን አጠፋን? በጨዋ ደንብ ነው እየተወያየን ያለ ነው። አላኩል ያህል ከዚህ አንጻር ተገቢ አይሆንም ነው። ወደ 3ኛው ነጥብ እንምጣ። 3ኛው ነጥብ ሰውን አታደናግሩት ለማለት መዘግየቱን የረሳ ትችት ነው። ኦልሬዲ ሰው ተደናግሮ መፈራረጅ ከጀመረ ቆይቷል። በእንዲህ አይነት አጀንዳዎች ሰዎችን አታደናግሩት ይላሉ። ያ አኺ የት ነበርክ? ብዙ ዓመታት እኮ አለፉ። በትንሹ 10 ዓመት ዘግይተሃል። ኦልሬዲ እነዚህ አጀንዳዎች ተበትነው ቲክቶኩ ላይ ምን ላይ እኮ ሌላ አጀንዳ የለም እኮ። ተቧድኖ እኮ ሲሰዳደብ ነው የምናገኘው ሙስሊሙ።
ስለዚህ የዘገየ ምክር ነው። ችግሩን በአደባባይ መፍትሄውን ግን በጓዳ ብዙ የሚያስኬድ ነገር አይደለም። ችግሩ ኦልሬዲ አደባባይ ወጥቷል። ችግሩ ኦልሬዲ ዲጂታል ሚዲያው ላይ ገብቷል። ችግሩ ኦልሬዲ በየቦታው የምናየው ነገር ሆኗል። ችግሩ ሜዳ ላይ ከዋለ በኋላ በጓዳ መፍትሄ አወራህ አላወራህ ምንድን ነው ትርጉሙ? አውጣውና በስርዓቱ መድኃኒቱም አደባባይ ላይ ይበተን። ችግሩ ያለበት ቦታ እንዳልኳችሁ ነው። ቤት ውስጥ ቁልፍ ቢጠፋብህ አይ እዚህ ጨለማ ስለሆነ ብለህ ውጭ ወጥተህ አትፈልገውም አይደል? ናስሩዲን ላይ እንዳለው ቀልደኛው ተረበኛው ናስሩዲን ላይ የጠፋብህ ቦታ ነው የምትፈልገው። ስለዚህ ችግሩ አደባባይ ላይ ነው ያለው፣ መፍትሄውም በአደባባይ ላይ ነው የሚሆነው እና ይሄ ትችት ዘግይቷል። ብዙ ዓመት የዘገየ ትችት ነው ለማለት ነው። አራተኛው የውይይቱን ስኬት በአግባቡ ያለካ ትችት ነው። እስካሁን ከሁለት ወራት በላይ በጣም ጥሩ ስኬት አስመዝግበናል። የውይይቱ ዓላማ መረሳት የሌለበት የእይታ ህጋዊነት ነው። የተለያዩ ሙስሊም መዝሀቦች፣ መንሃጆች ዝም ብለው ከመሬት የበቀሉ ወፍ ዘራሽ አለመሆናቸውን ማሳየት፣ የሚጠቅሷቸው ቁርአን፣ ሐዲስ፣ ደሊል ኡሱሎች እንዳሉ ማሳየት ነው። ያንን ደግሞ በጣም በጥሩ ሁኔታ እያስረዳ ነው። የሚጨበጥ የሚዳሰስ ሪያላይዜሽን እየፈጠረ ነው። ሰዎች አሃ እንደዚህ ነበር እንዴ እኔ እኮ እንዲህ አይመስለኝም ነበር እንዲሉ እያደረገ ነው። ከየአቅጣጫው የጎረፈው ድጋፍ ለዚህ ማስረጃ ነው። ወላሂ በየቀኑ የሚመጣልኝም መሴጅ ልቆጥርላቸው አልችልም። በየቀኑ ሰዎች መልእክት እየላኩ በርታ፣ በፍጹም እንዳታቆም፣ ከጎንህ ነን የሚለኝ ሰው ቁጥር ስፍር የለውም። የማህበረሰብ መሪዎችን ጨምሮ ማለት ነው። ኦፍኮርስ ጥቂት ደግሞ ቅር ብሎት ይሄ ነገር ወዴት ይሄዳል ብሎ ደግሞ የሚወቅሱኝም ሰዎች አሉ፣ አልደብቅም። አብዛኛው ሰው ግን ኦልሞስት ኦቨርዌልሚንግ ማጆሪቲ 80% የምለው ሰው በፍጹም እንዳትለቅ፣ ይሄ በጣም መቀጠል ያለበት ትክክለኛ መፍትሄ የሆነ ነገር ነው፣ ሂድበት ነው እያለኝ ያለው። እኛም እንቀላቀላለን ነው እያለ ያለው። ከዛ አንጻር የሚጨበጥ የሚዳሰስ ሪያላይዜሽን ተፈጥሯል። እንደውም አንድ ቪዲዮ ትላንት ሼር ተደርጎ እያየሁ ነበር። እነዚህ አሁን ውይይታችሁ መኖር የለበትም እያሉ ሲበጠብጡ የምናውቃቸው ልጆች ቲክቶክ ላይ አንዱ ገብቶ እንትን ይላቸዋል። እናንተ እስከዛሬ መውሊድ ያከፍራል እያላችሁ ነበር የምትነግሩን፣ ይኸው ግን አሁን ስንገባ ስናይ ያለው ነገር እንደዛ አይደለም። ለምን መታችሁ አትወያዩም ከነሱ ጋር? ለምንድን ነው እንትን የማትሉት የማትስማሙት? ለምንድን ነው እኛ ግልጽ ያለውን ነገር እንድናገኝ የማታደርጉት? እያሉ ሲወቅሱት አይቼ ተገርሜ ነበር። ብዙ ሰዎች ጋር እንዲህ አይነት አመለካከት ተፈጥሯል። ይሄ ደግሞ ውይይቱ ግቡን እየመታ ነው ማለት ነው። ሌላው የውይይቱ ዓላማ የመዝሃብ አምባገነንነት ላይ ዝምታን መስበር ነበር። ያንን ደግሞ ሰዎች መናገር ጀምረዋል። ዝምታ ተሰብሯል። ይኸው ዝም ብሎ የነበረው እንግዲህ ሲጀመር መጀመሪያ አካባቢ እኮ ባዶ ነበር አይደል? የእስማኤል ተክሌ ቪዲዮ ከወጣ በኋላ ከዛ በኋላ ደግሞ ስራ መባረር ምናምን የዛኔ በጣም ዝም ብሎ ነበር። ከዛ ግን ተሰበረ፣ ዝምታው ተሰበረ። አሁን ብዙዎች በዚህ ጉዳይ ላይ እየጻፉ ሃሽታጉን እየተጠቀሙ ውይይቱ ላይ እየተሳተፉ ነው ያሉት። አዎ ይሄ በጣም ትልቅ ችግር ነው፣ በደንብ ሊሰራበት ይገባል እያሉ ነው። ስለዚህ የመዝሃብ አምባገነንነት ላይ ዝምታን መስበር በደንብ ተሳክቶለታል። ሰዎች መናገር ጀምረዋል። አሁንስ በዛ፣ ከዚህ በላይ አንታግስም ማለት ጀምረዋል። የውይይቱ ዓላማ ተራርቆ መናቆርን ተቀራርቦ በመነጋገር መተካትን። ይሄ ደግሞ በከፊል እያሳካ ነው ያለ ነገር ነው። ተቃራኒ ሀሳብ ያላቸው ሰዎች በአንድ መድረክ በጨዋነት ሲወያዩ እያየናቸው ነው። ከ2 ወራት በላይ ዳያሎጉ ቀጥሏል። በነገራችን ላይ ብዙ ሰው ያየው የኡስታዝ ሙዓዝና የኡስታዝ አደምን ውይይት ብቻ ነው በብዛት ያየው። ግን በጣም ብዙ ከዛ በፊትም ስናደርገ ለ2 ወር ያክል ቆይተናል። በዛ መልኩ 1 ለ1 ባይሆንም በዛ መልኩ ፕሮሞት ተደርጎ ትልቅ ሆኖ ባይወጣም ግን በጣም ብዙ ስኬታማ የውይይት የሙግት ፕሮግራሞችን አድርገናል። በነገራችን ላይ ለምን ሙግት ትለዋለህ ለምን ውይይት አትለውም ትሉኛላችሁ አንዳንድ ሰዎች። ሆን ብዬ ነው ሙግት እምለው። ተሟግተንም መኖር እንደምንችል ተሟግተንም የሀሳብ ልዩነት ኖሮንም በሰላም መኖር አብረን መስራት እንደምንችል ለማሳየት ነው ሙግት የሚለውን ቃል እየተጠቀምኩ ያለሁት። በዛውም ደግሞ መድረኩ የተቃራኒ ሀሳቦች ቦታ መሆኑን ያሳያል። ምክንያቱም ሙግት ብቻውን ሙግት አንድ ሀሳብ ብቻ ባለበት ሙግት አይኖርም። ተቃራኒ ሀሳብ ሲኖር ነው
ሙግት ሊሆን የሚችለው ማለት ነው። ከዛ አንጻር ነው ቃሉን የምመርጠው ማለት ነው። ውይይት ማለት አቅቶኝ አይደለም። ከሁለት ወራት በላይ ዳያሎጉ በጥሩ ሁኔታ ቀጥሏል። የብዙዎችን ትኩረት ስቧል። ተቃዋሚዎቹ ራሱ ለማስመሰልም ቢሆን እንወያይ ማለት ጀምረዋል። አሁን ሀሳቦቹ ላይ ትችት መሰንዘር ጀምረዋል። ዊች ኢዝ ናይስ። በነገራችን ላይ ይሄ ጥሩ ለውጥ ነው። ውይይቱ ይቅር ከማለት ውይይቱ ላይ እንዲህ ተነስቷል፣ ይሄ ልክ አይደለም፣ ይሄ መታረም አለበት ወደ ማለት መጥተዋል። ጥሩ ነው። ይሄ ወላሂ የምናበረታታው ለውጥ ነው። ቀልዶቻችን፣ ሚሞቻችን በውይይት ዙሪያ እየሆኑ ነው። አሁን ኦፍኮርስ ያ ፓርቱ ላይ ብዙ መስተካከል ያለበት ነገር ቢኖርም በከፊል ግን ሰዎች ስለ ውይይት መቀላለድን መጀመራቸው በራሱ አንድ ምልክት ነው በራሱ ማለት ነው። የውይይት ዲስኮርስ ማህበረሰባችን ውስጥ እየገባ ነው ማለትን ይጠቁማል። ቀልዶቹ መታረም ያለባቸው ቢሆንም ከዚህ አንጻር እነዚህ 4 ነጥቦችን መሰረት በማድረግ ይሄ ትችት ሁለታችሁም ተው የሚለው ትክክል አይደለም። 4ቱ ምንድን ናቸው? አንደኛ ተጨባጩን የዘነጋ ትችት መሆኑ፣ ሁለተኛ አርቲፊሻል ቀውስ የሚፈጥሩ አካላት መኖራቸውን የዘነጋ መሆኑ፣ ሶስተኛ ሰውን አታደናግሩት ለማለት መዘግየቱን የረሳ ትችት መሆኑና አራተኛው ደግሞ የውይይቱን ስኬት በአግባቡ ያለካ ትችት መሆኑ ነው። እነዚህ 4ቱ ነጥቦች ትችቱ ትክክል እንዳልሆነ ያሳዩናል። ቀጥሎ የሚሄደው አዲስ ነገር ሲመጣ ሁሌም እንደሚረብሸን ወደ መናገር ነው። በታሪክ ብዙ ውዝግቦች አልፈዋል። በነገራችን ላይ ሲመጡ ብዙ አቧራ ተነስቷል። በሂደት ተለምደዋል። በነገራችን ላይ ፎቶ ሲመጣ መጀመሪያ በጣም ብዙ ውዝግቦች ነበሩ። በየጊዜው እንዲህ አይነት አዲስ ነገሮች ሲፈጠሩ ውዝግብ ይመጣል። ከዛ በኋላ ይለመዳሉ እኮ። ይህ ሁሌም ያለና የሚኖር ትሬንድ ነው፣ ማህበረሰባዊ ትሬንድ ነው። እየበጠበጡ ያሉትም ቢሆን ማስቆም እንደማያውቁ ሲረዱ ይተውታል፣ ሲሰለቻቸው ማለት ነው። ከዛ በኋላ ውይይቱ ላይ ወደ መሳተፍ ወደ ማለት ይመጣሉ። በቃ ፕላን ቢ ይሄዳሉ፣ መጨረሻ ላይ እንደማያስቆሙት ሲያውቁ ማለት ነው። ከዛ ውጭ ደግሞ ለሙስሊሙ የሚያስቡ ሰዎች ንስር አይን መሆን አለባቸው። በደንብ ነገሮችን ክሪቲካሊ ማየት አለባቸው። አውቃለሁ ይሄንን የሚሉት ነው፣ ይሄ ነገር ኧረ እባካችሁ አጉል ነገር ውስጥ ከተተን እያሉ ፍርሃታቸውን የሚገልጹት እረዳለሁ። ኮንሰርን አላቸው። ግን አርቆ ማሰብ ደግሞ የግድ ያስፈልጋል። ጊዜያዊ ቀውስን ከቋሚ ቀውስ መለየት ያስፈልጋል። አንዳንድ ነገሮች በቃ አቧራ ሲነሳ ምን ሲል ቋሚ ነው ማለት አይደለም። ጊዜያዊ ተግዳሮቶች አሉ። ተግዳሮቶችን ታልፋለህ እንጂ ወደኋላ አትመለስም። አርቲፊሻል ቀውስን ከተጨባጭ ችግር መነጠል ያሻል። አሁን ያለው አርቲፊሻል ቀውስ ነው። እነዚህ አሁን እየተቃወሙ ያሉ ልጆች እየፈጠሩ ያሉት አቧራ ነው። በቃ ሰውን ኧረ በቃ አንተምተው ለማስባል የፈጠሩት አርቲፊሻል አቧራ ነው። ይሄ ደግሞ ይሰክናል፣ አቧራው ማለት ነው። ፕሮጀክቶችን በሚያስነሱት አቧራ ሳይሆን በሚያሳኩት ዓላማ መመዘን ያስፈልጋል ማለት ነው። ስለዚህ እነዚህ ትችቶች ጉዳዩን በደንብ ያገናዘቡ ሆነው አይታዩኝም ማለት ነው። የመጨረሻው ነጥቤ ነገሮችን በቦታው እናስቀምጥ የሚል ነው። ይዘን የመጣ ነው ጨዋ ውይይት ነው። ማንንም አልዞለምንም፣ ማንንም መድረክ አልከለከልንም። የትኛውንም አስተሳሰብ፣ የትኛውንም መዝሀብ፣ የትኛውንም መንሃጅ አህለሱና ወልጀማዓ ቅጥር ውስጥ እስከሆነ ድረስ መድረክ አልከለከልንም። እንደውም በጣም ዌልካሚንግ ነን። አዲስ ሀሳብ ሲመጣ እናበረታታለን። ብቻ ከአህለሱና ወልጀማዓ ተብሎ ከሚታወቀው ቅጥር ያፈነገጠ አይሁን። ከነዚህ ያፈነገጠውን አልሐምዱሊላህ እያስተናገደን አይደለም። በዛ ቅጥር መድረክ ውስጥ እስከሆነ ድረስ አንድም መድረክ የከለከልነው የለም። መጥቶ ይስሐቅ እንዳልናገር አፈነኝ የሚል ሰው የለማ። ሙሉ እኮ አፕሎድ እየተደረገ ነው። ማንም ሰው ሄዶ ማየት ይችላል፣ ምን ያክል ለሐሳብ ነፃነት እንደምንሰጥ ማለት ነው። የማንም መዝሃብ ወኪል እንሆን አላልንም እኛ። ዑለሞች ይምጡ ይነጋገሩ፣ ዳዒዎች ኡስታዞች ይምጡ ይነጋገሩ፣ ይሟገቱ ነው ያልነው። ለየትኛውም እንትን አልቆምንም። መድረኩን ማንም የመጣ ሰው ሁላ ሊጠቀምበት ይችላል። ሐሳብ መፍራት የሙስሊሞች ችግር አይደለም፣ የሙስሊሞች ባህሪ አይደለም፣ ሊሆንም አይገባም። ወደ አቅላችን እንመለስ። ወደ ውይይቶቻችን ብቅ በሉ። ሐሳብ ያላችሁ ሰዎች ኡስታዞች ኑ፣ በራችን እስከ መጨረሻው ድረስ ክፍት ነው። መድረኩን በጋራ እንጠቀምበት። ስለ ዲናችን እንመካከር። የሚያዋጣን ያ ነው። ከሩቅ ሆነን መቆሳሰል አይጠቅመንም። ስለዚህ አሁን ልትቀየሙኝ ትችላላችሁ፣ አውቃለሁ። ቂም ልትይዙብኝ ትችላላችሁ። ግድ የለም፣ ነገ ታመሰግኑኛላችሁ። እኔ እንደዛ ብዬ ነው የማምነው። ይሄ የጀመርነው ነገር ሐቂቃ አንዳንድ ጊዜ ዳማከሴ መድኃኒት ስትወስደው ሊመርህ ይችላል፣ ግን መድኃኒት ነው። ግድ የለም፣ ጨከን ብሎ መውሰድ ያስፈልጋል። መርፌ መወጋት ሊያሳምም ይችላል፣ ግን መጨረሻው መድኃኒት ከሆነ አላህ ሰበብ የሚያደርገው ከሆነ ማየት ያስፈልጋል ማለት ነው።
ችግር አለ መስተካከል አለበት አለ የሚል ካለ የሂደቱ አካል ይሁንና መጥቶ ያስተካክል፣ ያርም፣ አብሮ ለማስተካከል ይጣር። ያ ነው የሚፈለገው ነገር። ማንንም አናገልም፣ ማንንም አንገፋም። መታችሁ በቅድና በአጀንዳችን ልክ አክብሬ መድረክ ካልሰጠሁ የዚያኔ ውቀሱኝ፣ የዚያኔ ወቀሳዬን እቀበላለሁ፣ ሂሴን እወጣለሁ። አጀንዳ አለን ኦልሬዲ የያዝነው። በዛ አጀንዳ መሰረት ኑና እንወያይ። አሁን ለ2 ወር ያክል አላህ ካለ የያዝነው የቢድዓ ጉዳይ ላይ ነው። በጣም ብዙ የምናነሳቸው ርዕሶች አሉ። ትላንት አሁን አንዱን ርዕስ ጨርሰናል። ኦልሞስት የቢድዓ ታሪፍ የሚለውን ጨርሰናል። ነገ ደግሞ ዛሬ ሌላ እንጀምራለን። ስለዚህ በርዕሳችን በአጀንዳችን በቀረጽነው መንገድ መታችሁ አብራችሁን ልትራመዱ እንደምትችሉ ሁላችሁንም ለማሳወቅ እወዳለሁ። በጥቅሉ መልእክቴ ይሄ ነው። ሁሉንም ለኡስታዞችም ለሌሎችም ኢንሻአላህ እንድታደርሱልኝ ጠይቃለሁ። እስካሁን አብራችሁኝ ስለሰማችሁ አመሰግናለሁ። ከወደዳችሁት ላይክ፣ ሼር በማድረግ እንድታግዙ አደራ ልላችሁ እወዳለሁ። አሰላሙ አለይኩም ወረሕመቱላህ።